ሃይ ስኩል ክፍል 2 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለሆናችሁ ከልብ እናመሰግናለን። እሱን ውበት ግን በቅጡ ማድነቅ አልቻልኩኝም። ምክንያቱም ከላይ የወረደው ሰው በረከት ነበር። ይህ ማለት ደግሞ የዓለም የመጀመሪያ ልጅ በረከት ነው። እንዴት ሊሆን ይችላል? ሳየው ሁሌ ድርዬ ስለሆነ ሊሰርቅ ገብተው ነው ብዬ ክው ብዬ ነው ያሰብኩት። እሱም ሳይን ከመደንገጡ ብዛት በእጁ የያዘውን የሸክላ ብርጭቆ ከእጁ ለኮታል። ባፉ የያዘው ውሃ መዋጥ ከብዶት ጉንጩ እንደሞላ ይመለከተኛል። ሁለታችንም ስንፋጠጥ ደቂቆችን ካሳለፈን በኋላ ፈጣሪ እንዳሰብኩት አታድርግብኝ እያልኩ እዚህ ምን ታደርጋለህ ብዬ አፈጠጥኩበት። ሊመለስልኝ አልወደደም፣ ዝም አለ። ዝምታው የረበሸኝ እኔ ከተገተርኩበት ወደሱ እየቀረብኩኝ ምላሽ እንደምጠብቅ ነገርኩት። እሱም ደረጃውን ወርዶ ወደ እኔ ቀረበ። በጣም ተጠጋኝ። በዛ ቁመቱ ላይ የለበሰው እጀ ሙሉ ሹራብና ሰፊ ቱታ ውበቱን አድምቆታል። ወደ እኔ ሲጠጋ ልቤ ድው እያለች ብታስቸግረኝ ከሱ አንድ እርምጃ ወደ ኋላ ሸሸው። መፋጠጡን ለመቀየስ ስለፈለኩ ደጋግሜ እዚህ ምን ታደርጋለህ ብዬ ጠየቅኩት። ቤቴ እዚህ ነው ብሎኝ አረፈው። እኔ አላምንም፣ የዓለም ልጅ ነህ ብዬ አፈጠጥኩበት። መመለስ የፈለገ በማይመስል ሁኔታ ወደ ኪሴ እየተመለከተ ስልክ የለኝም አላልሽም ለምን አሸሽኝ ብሎ አፈጠጠብኝ። ዓለም ስልኩን ስትሰጠኝ ልጅ አልፈለገውም ብላ ስለነበረ ግራ ቢገባኝም እኔ እንዳይሰማኝ ነው ያለፍኩት። አልነበረኝም አልኩት። እስኪ ሊያው አልና ወስዶ ምን እንዳደረገው አላውቅም፣ ነካክተው ሰጠኝ። አንዳንድ ነገሮች እየተምታቱብኝ ነበር። የሆነ ልቤ እሱ ልጥጥ ያለው የሀብታም ልጅ ሆኖ ከሰራተኛው ልጅ ጋር መቀራረቡ ገረመኝ። ሌላው ደግሞ የዓለምዬ ልጅ ሆኖ እንዴትኛ ትምህርት ቤት ገባ? ሁለቱም ሲከነከነኝ ስለነበረ በድፍረት አከታትዬ ጠየቅኩት። እኔ ከአንቺ በምን ተለይቼ ነው ታዲያ? ማለቴ ለምን አንድ ላይ መማራችን አስገረመሽ? ዋናው ነገር ደግሞ እኔ አንቺን ለመቅረብ ላልመጥንሽ እችላለሁ አለኝ። ማለት አልኩት ቆጣ ብዬ፣ ክብሬን ሊነካ መስሎኝ። በቃ አንቺ እኮ ልዕልትን የምትመስዪው በጣም ቆንጆ ነሽ፣ ደርባባ ነሽ፣ ጎበዝ ነሽ፣ ህልም አለሽ፣ ስርዓት አለሽ። ታዲያ እንዴት ላልወድሽ እችላለሁ አለኝ። አነጋገሩ አስገርሞኛልም አስደንግጦኛልም። እንግዲህ የዛኔ ነበር የኔ የፊልም ህይወት የጀመረው። ባልተጠበቀ አጋጣሚ በረከት በጣም እንደሚወደኝና በህይወቱ ሴት ሊወድ የመጀመሪያው እንደሆነ ነገረኝ። ሴቶች ይቀርቡታል እንጂ እሱ እንደማይቀርባቸው ነገረኝ። እኔ ግን እዛ ቦታ ላይ ሆኜ ራሴን አየሁትና የምኖረው ህይወት እንጂ ፊልም አይደለም እያልኩኝ ለራሴ እየነገርኩት ከሱ ጋር እንደማልወዳደር ስለገባኝ የማይሆን ጨዋታ ውስጥ እንዳልገባ ራሴን አስጠነቀቅኩት። መልሽልኛ አለኝ። አሁንም እየቀረበኝ ሊሆን የማይችል ነገር አታሰላስል፣ የሚመጥነው ክንፈለግ ለዓለም ይቅርታ ጠይቅልኝ ብዬ ከዛ ግቢ ወጣሁ። እስከ ዛሬ እኔን የሚያስብበት መንገድ ይኖራልና አሁን ላይ ለጽዳት ቤታቸው ሲሄድ ይህን ማየት ያሳዝናል። እና ምናልባትም በውሸት የተመሰረተ የአይን ፍቅር ወይም ደግሞ ልህን ያዘው። ቶሎ ከዛ አካባቢ ራቆኝና በቃ ከዚህ በኋላ እኔን ያንቋሽሽኛል ለሌሎች ልጆች ቢያወራስ ብዬ በትንሹ ፈራውን። ያ ግን በእናቴና ባለሁበት ሁኔታ አፍሬ አይደለም የሰዎች ወሬ ውስጥ መግባትና ሚገባ ሳልወድም። የዛን ቀን ወደ ቤቴ ተመልሼ ስልኩን ለእናቴ ያሳየዋት። ከኔ በላይ ደስ ብሏት ነበር። ግን ስልክ ያበላሻል ሲሉ ስለምትሰማም ፈርታ ነበር። ከዛ ሰዓት አብልቻት ተኛን። ስልኩን አውጥቼ እያየሁት አመሸሁ። ወዲያው ያስተዋልኩት ነገር ሲም ጭምራለሁ ተስተካክሎ ነው የተሰጠኝ በሉት። ከዛ ግን ስልኩን እየተመለከትኩት ፎቶዎች ላይ አይኔ ያረፈ። ሙሉ አገላብጫ አየኋቸው። ሁሉም ልብን የሚሰርቁ የበረከት ፎቶዎች ነበሩ፣ በጣም የሚያምሩ። ከዛ የወደድኩትን ፎቶ አይቼ ጨርሼ ሳሳልፍ በረከትና የምታምር ሴት ፎቶ ተቃቅፎ አገኘው። ምንም በማያገባኝ ምን እንዳናደደኝም ጭምር አላቅም፣ ብቻ
ተናድጄ ፎቶውን ከስልኩ ላይ ጠፋሁት። ሲጀመር እዚህ ስልክ ላይ ምን ያደርጋል ብዬ ተናደድኩ። ከዛ ሌሎች ፎቶዎችን ማየት ቀጠልኩ። የማላውቀው አዲስ ሰው ሆነብኝ። ዩኒፎርም ውበቱን የደበቀ ይመስል በሁሉም አለባበሱ በጣም የሚያምር ቁመናን ጨምሮ ብቻን የማላውቀው በረከት ሆነብኝ። ቀጥዬ ወደ ጎን ሳደርግ በድጋሚ ከቆንጅየዋ ልጅ ጋር ሌላ ፎቶ፣ ጭራሽ ግንባሯን እየሳማት ተመለከትኩ። ልጅቷ ደግሞ ስታምር፣ በአንድ በኩል እስካሁን ያልታየኝን ቁንጅና እያደነኩ፣ በአንድ በኩል ምክንያቱን ሳላውቀው እየተናደድኩ እያለሁ ሳላስበው ስልክ ቁጥር ምን ያህል እንደደነገጥኩኝ ልነግራችሁ አልችልም። ስልክ እንዳለኝ ለመልመድ ለኔ ከባድ ስለነበረ ምንድን የሚጮኸው ብዬ ደንግጬ አወራርኩት። ሳላነሳው ተዘጋ። ከዛም ድጋሜ ተደወለ። በዚህ ሰዓት ለምንድን ነው ብዬ ደንግጬ አነሳሁት። አቤት አልኩኝ ቀስ ብዬ። ደህና መሸሽ አቡ አለኝ። አልኩ ግራ ተጋብቼ። ቤኪ ነኝ አለ። እሺ ምነው በሰላም ነው አልኩት ግራ ገብቶኝ። የእናቴ ስልክ አይደለ መደወል አልችልም አለኝና አለምዬን ከፈለካት ቤት አንድ ላይ አይደላችሁ እንዴ አታወራትም አልኩት። ከዛ ቀጥሎ ሁለተኛ የኔ የሆነችን ሴት ማውራት ፈልጌ ነው ምናምን ብለው አንዳንድ ነገሮችን አወራኝና ተጃጅለን ስንጨርስ ስልኩ ላይ ቴሌግራም አለ። ፓስወርዱ 1228 ነው። ግቢና በምጽፍልሽ ስልክ መልሽልኝ አለኝ። ከዛም ስልኩን ዘጋሁትና እንዳለኝ ያደረግኩ። ቤካ ምናምን የሚል አንድ ስምና ሃይ ስኩል የሚል አንድ ግሩፕ ብቻ ነው የነበረው። ሃይ ሲለኝ ሃይ ብዬ መለስኩ። ከዛ ግሩፑን ሳይሆን 2 ሰዎች ብቻ ነበር ያለበት፣ እሱም እኔና እሱ። ከመቼው የጋራ ግሩፕ መክፈት ደረጃ እንደደረሰ አልገባኝም። ከዛ በህይወቴ ለመጀመሪያ ጊዜ 7 ሰዓት ድረስ ቆየሁ። ሳጠና ራሱ ከ5 ሰዓት አይበልጥም ነበር። ያወራነው ቢታይ የወራት ግንኙነት ይመስል ነበር። በጣም ብዙ ነገር አወራን። ብዙ ነገሮችን ነገረኝ። ጠዋት አርፍጄ ተነሳሁ። እናቴ ቀድማኝ ነቅታ እንጀራ ጋግራ ልጨርስ ትንሽ ነው የቀረው። ማታ አሟት ስለነበረ ደንግጬ እናቴ በጣም ይቅርታ ለምን አልቀሰቀስሽኝም አልኳት። ያለ ወትሮሽ አርፍደሽ ስተኝ እኮ አሞሽ እንዳይሆን ፈርቼ ነው አለችኝ። ሰዓት ረፍዶም ስለነበረ ቶሎ ተጣጥቤ ምግብ እንኳን ሳልቀምስ ወደ ትምህርት ሄድኩኝ። እዛ ስደርስ በረከት በፈገግታ ተቀበለኝ። ብዙ ማውራታችን በጣም ያቀራረበን ይመስላል። በእርግጥ መጀመሪያ ላይ ያለ ወትሮዬ ፈገግ ብዬ ነበር። ከዛኔ በር ላይ ቆም እያለ ጓደኛው ሄዳ ስታቅፈው ሳይ ማታ ያየሁት ፎቶ ትዝ አለኝና እኔ ለሱ አልመጥንም ሊቀልድብኝ ነው እያልኩ ውስጤ በአንድ ፊቴን ቅይር አድርጌ ወደ ውስጥ ገብቼ ቦታዬ ላይ ቁጭ አልኩኝ። ቤኪም ሌሎቹን ትቶ እኔ ጋር መጣና ደህንነቴን ጠየቀኝ። በአለምዬ ምክንያት ነው አይደል ከዳይሬክተሩ ሄዳንከው አልኩት ነገሩን ለማስቀየስ። እሱም አጠገቤ እየተቀመጠ ከስልክሽ ጋር ተላመዳችሁ አለኝ። አሁ ብዬ ወሬውን ለማሳጠር ሞከርኩ። የተናደድሽ ትመስያለሽ ምን ነው አለኝ። የውርደት ይህ ቅልብልብ አፌ እያሳምካት እያቀፈችፉት የተነሳችሁት ከማን ጋር ነው ማናት ብዬ ጮኩበት። ቀናሽ እንዴ አለኝ ፈገግ እያለ። የማይረባ እንዴት እንዳፈርኩ። እጅን ተደግፌ ተኛውና አልነሳም ስለው ስቀልድ ነው በቃ ደግሞ የዓለምዬ ልጅ ናት አለኝ። አሁንም ምንም ሳላውቀው ልቤ ላይ ጥሩ ነው የሚል ንግግር ተሰማኝ። ከዛን ቀን በኋላ ቀን በቀን እንዳይነት ነገ ማሳለፍ ጀመርን። ማታ በስልክ ስናወራ እናድራለን። ጠዋል ክፍል እየተፋፈርን እንገናኛለን። ከአንድ ክፍለ ጊዜ በኋላ እንረሳውና ስናወራ እናድራለን። ከዛ በላይ ልዋሽ አልችልም። ምንም ነገር አልጀምርም ብዬ ቃል የገባው ልጅ የወንድ ጥላቼ ካፍንጬ በላይ ይወጣል ይላል። በማይሰው ሰዓት እውር ያለ ፍቅር ያዘኝ። እሱም እኔን ለማሳመን ምንም ያደርጋል። ቀን በቀን የቸኮሌት ሱስ አሳደረብኝ። ቅዳሜና እሁድን መራራቅ ስላልቻለን ሰፈር ድረስ እየመጣ ቸኮሌቴን ሰጥቶኝ አውርቶኝ ይሄዳል። እንግዲህ በርካታ የሀገር ውስጥም ሆነ የውጭ ፊልም ላይ እንደሚታየው ከድሃዋ ቆንጅዬ ልጅ ፍቅር ያዘ የሚል እውነተኛ ታሪክ ፈጠርን።
ደስ የሚሉ ስሜቶችን እየሰጠኝ ቆየ። የሆነ ቀን ግን እስከ ዛሬ ስለዋሻው ይቅርታ፣ ልብሽን ስለሰበርኩትም ይቅርበኝ በሚል መጥፎ ህልም ከእንቅልፌ ነቃው። ምን ያህል ቦታ እንደሰጠሁት ያወቅኩት የዛን ቀን ነው። በሱ ህልም ምክንያት እንዴት ቀኔ እንደተበላሸ አረሰው። በቃ የምር እንደዛ ያለኝ እየመሰለኝ ሙሉ ቀኑን አንድም ቃል ሳላወጣ ወደ ቤት ተመለስኩ። ማታ እንደገባሁም ምን እንደጠፋና ካጠፋ ይቅርታ ለመጠየቅ እንደሚፈልግ ነገረኝ። ምንም ሳልመልስለት ዘግቼ አደርኩ። በቀጣዩ ቀን በር ላይ ቆሞ ጠበቀኝ። ያለፈውን ቀን ረስቼዋለሁ። ሮጬ የተጠመጠምኩበትና አቅፌው ተያይዘን ወደ ትምህርት ቤት ሄድን። ደስ የሚለውን የፍቅር የትምህርት ቀን ቀጠልን። የሚገርማችሁ በሱ ምክንያት ከሰው ጋር ባለግባባም ከአንድ ሴት ጋር ግን መግባባት አልቻልኩም። ሁሉም በጣም የሚጠሉኝ ማለት ይችላል። ምክንያቱም ደግሞ በጓደኛ መልክ ቀርበው በፍቅር የወደቁለት ሴቶች ስላሉ ነው። ያለማካበድ የግቢው አንደኛ ቆንጆ ነው ብል ማካበድ አይሆንብኝም። እሱ ተገቢውን ጥበቃ ስለሚያደርግልኝና ከጎኔ ርቆ ስለማያውቅ እንጂ የአንዳንድ ሰዎች ሰለባ መሆኔ የማይቀር ነበር። በቃ እልም ባለ የተማሪ ፎንቃ ወራቶችን አስቆጠርን። ሁለታችንም የማናውቀው ሌላ ዓለም ውስጥ ገብተናል። በሁለታችንም ወገን ሌላ አፍቃሪ ባይጠፋም ላንለያይ ተማምነን እየኖርን ነበር። የሁል ጊዜ ውሏችን አንድ ሆነ። ጠዋት መነሳት፣ ተጣጥቦ መገናኘት፣ አብሮ ትምህርት ቤት መሄድ፣ እጃችን ሳይፍታታ እንደ ተያይዘን ተመልሶ ወደ ቤት መምጣት፣ በር ላይ ድርሶኝ ባንለያይ ደስ እያለኝ መለያየት፣ ከዛ በስልክ ሲያወሩ ማደር፣ ሊነጋጋ ሲል መተኛት። አንድ አይነት ህይወት ቀጠልን። የሚያሳዝነው በእነዚህ የፍቅር ወራቶች ውስጥ ማንነት የረሳውበት እናቴ አፍ አውጥታ እስከምትነግረኝ ድረስ መቀየሬን ማስተዋል አልቻልኩም ነበር። የሆነ ቅዳሜ ቀን ላይ እንደለመድኩት ጠዋት ደውሎልኝ እሱ ጋር ሄጄ ሙሉ ቀኑን ምን ስናደርግ እንደዋልን ባላቅም ሲጀመር ከሱ ጋር ሰዓቱ እንደሚሄድ አላቅም። ምሽት 11 ሰዓት ላይ ወደ ቤት ተመለስኩ። እናቴ በጣም ታማ በጣም ስራ በዝቶባት በድካም ቆዝማ ጠበቀች። ሳያት በጣም ነው የደነገጥኩት። እናቴ ምን ነው አልኳት፣ እግሯ ስር ብርክ እያልኩኝ። ልጄ ምን ሆንሽብኝ? ከማን ጋር ገጠምሽብኝ? እኔ ልዕልት ልጅ ነበርሽ እኮ እንዲህ አይደለችም ነበር። እኔን ካገኘሽኝ ወራት አለፉ። በስርዓት ስታጠኝ ካየሁሽ ስንት ቀናት አለፉ። ለምን ልጄ አለችኝ። ከልቧ እንደከፋት በደንብ ፊቷ ላይ ማንበብ ይችላል። ከልቧ ከፍቷት ነበር። የዛኔ በጣም ራሴን ወቀስኩኝ። የምርም ከጎየዋ እንደወጣሁኝ ታወቀኝና በራሴ ያዝኜ ገብቼ ተኛሁ። ቅዳሜም እሑድም ስልኬን ዘግቼ እናቴን አገዝኳት። ወደ ራሴ ለመመለስ ሞከርኩ። በቀጣዩ ቀን ክፍል ስገባ ቤኪ አልመጣም ነበር። ምን ሆኖ ነው ብዬ ስጨነቅ ወደ ቤት ተመለሱ። እኔ መጥቼ አንድም ቀን ቀርቶ የማያውቅ ልጅ ለተከታታይ 3 ቀን ከትምህርት ቀረ። የዛን ቀን ልቤ ተበታተነብኝ። ከዛ በላይ ራሴን ማሰር አልቻልኩም። ስልኬን ከፍቼ ደወልኩ። ከ4 ጊዜ በላይ ብደውልም ላገኘው አልቻልኩም። ምን አባቱ ብዬ ባለምዬ ስልክ ደወልኩኝና ማንነቴን ተናግሬ በቀጥታ በረከት ምን ሆኖ ነው የቀረው ብዬ ድፍና አረኩት። ልጄ በረከት እኮ ከታመመብኝ 5 ቀናት አስቆጠረ። ምግብ የማይበላ ራሱን ጎዳብኝ አለችኝ በሚያሳዝን አነጋገር። እናቴ ጋር ደውለሽ ለስራ ፈልጊያት ነው ልጅሽን ላኪልኝ በያት ብዬ ለመንኳት። አለምዬም አላሳፈረችኝም። ወዲያው ደውላ አወራቻት። እናቴም በአለምዬ አቀለድም ቶሎ ውጪ ብላኝ ወደ እነሱ ቤት ሄድኩኝ። መንገዱ ቅርብን የሚለው ቤት በሩጫ ራሱ ራቀኝ። ስደርስ በሩን በኃይል ነበር ያንኳኳት። አለምዬ በሩን እንደከፈተችው የት ነው? ምን ሆኖ ነው ብዬ ክንፍ እያልኩ ጠየኳት። ምን ነው ልጅ አስደነገጥሽኝ? ደህና ነው እኮ እንደው ከአንቺ ጋር ስለምትቀራረቡ ምግብ እንዲበላ ብልሃት አታጭም ብዬ ነው አለችኝ። ትዝ ሲለኝ ለካ ከበረከት ጋር ቅርበን እንዳለን አልፎ አልፎ እዚህ ስመጣ እንደተግባባንና አንድ ትምህርት ቤት እንደሆነን እንጂ ሌላ የምታውቀው አንድም ነገር አልነበረም። ወዲያው ወደ ራሴ እየተመለስኩ አይ ትምህርት ቤት በጣም አሞኛል ብሎኝ ከዛ 3ቱንም ቀን ሲቀር
በጣም አሞት ነው ብዬ ፈርቼ ነው ብዬ ነገሩን አደባበስኩት። ወደ ውስጥ ይዛኝ ገባች። የዛሬው ለየት የሚለው ፎቁ ላይ ነው ይዛኝ ወጣችው። የሌላ ሀብታም ሰው ሌላ ቤት የወሰዱኝ የሚመስለው እንጂ ከስር ያንን የመሰለ ቤት እያለ ሌላ ቤት በጣም ቅንጦት ነው። የሆነ ልቤ በእነሱ እየተናደደ የሆነ ልቤ ደግሞ የራሱ አሮባት የሰው ታማስላለች እያለ እየሳቀብኝ ከተደረደሩት ክፍሎች ውስጥ ገንጠል ያለውን ክፍል ከፍታ ገባች። ይበልጥ የሚገርመው ደግሞ የእሱ መኝታ ቤት ከኛ ቤት 2 እጥፍ መሆኑ ነው። በኳስ ተጫዋቾችና በሚያማምሩ ሚስጥራዊ ስዕሎች እንዲሁም ቀለም በሚቀያየሩ የሚበሩ ጌጦች የተሞላ ክፍል ነው። ለትንሽ ደቂቆች ያለ ቦታዬን የተገኘው ሲጀመር እሱ አይወደኝም፣ ቢወደኝም አንድ ቀን ቤታችንን ሲያይ ፍቅሩ ይወጣለታል እያልኩ ብቻዬን እያወራሁኝ ክፍሉን ስቃኝ ነበር። ቤኪ ፊቱን ተሸፋፍኖ ተኝቷል። በረከቴ ተነስ እስኪ ትንሽ ምግብ ብላለኝ እባክህ አለችው። እናቴ መብላት ስፈልግ እበላለሁ፣ አሁን ብቻዬን ተውኝ አላት ድክም ለዝዝ ባለ ድምፅ። እሺ ስትፈልገኝ ደውልልኝ ብላ የመኝታ ቤቱን በር ዘግታ ወጣች። ለነገሩ እውነትም ነው፣ ካልተደዋወሉ ይህን የሚያህል ቤት ውስጥ በምን ይስማማሉ? ልክ በሩን ዘግታለኝ ስትወጣ ወደ እሱ ቀረብ ብዬ ቤኪ አልኩት። በፈጣሪ ስም የለበሰው ነጭ የሚያምር ብርድ ልብስ ውርውር አድርጎት ሲነሳ ደንግጬ ወደ ኋላ ሸሸው። የሚያዩን አላመንም መሰለኝ። በድንጋጤ ተመልሶ ተኝቶ ድጋሚ ተነስቶ አየኝና አቦ ብለው እንደማቀፍ ካልጋው ወርዶ ሲሄድ ደንግጬ ቆሜ ያየሁት። ከጠበቅኩት በተቃራኒ ግን በሩን ከውስጥ ቆለፈና ሩጫ በሚመስል እርምጃ መጥቶ ጥምጥም አለ። እንዳታስነሽኝ እባክሽ ብሎ በረጅሙ ተማጸነኝ። አንገቴን ተደግፎ አቅፎኝ ለረጅም ደቂቃ ቆመ። ቤኪ ደከመኝ እኮ አልኩት። አለቅስ ይለኝ። ይቅርታ እናቴ ነይ ቁጭ በይ። የአልጋው ጠርዝ ላይ ያስቀመጠኝ። ምን አጥፍቼ ነው? ለምንድነው ድንገት የራቅሽኝ? እኔ እኮ ትምህርት ቤት ያልመጣሁት እሄዳለሁ ስል በር እየዘጉብኝ ነው። አንቺ ግን እንዴት አስቻለሽ? ብሎ እግሬ ስር ተንበረከከ። በጣም ረጅም ከመሆኑ የተነሳ እሱ ተንበርክኮ እኔ ተቀምጬ እኩል ላይ ምን እንደነካኝ አላቅም። ቶሎ ሆድ ባሰኝና እንባዬ መውረድ ጀመረ። ቶሎ እንባዬን እየጠራረገልኝ ለምን ታለቅሻለሽ? ጠላሽኝ እንዴ አለኝ። በፍጹም ላድርግ የማልችለው ነገር ነው፣ በፍጹም አንገቴን አይደለም በማለት እየነቀነኩም ግንባሯን ሳምኩትና ከደረቴ ለጥፌ ያካኩት። በእኛ አታምኝም አቡ፣ እንኳን አንቺ ልቤ ላይ ጽፍሻለሁ። ለአሁን ሳይሆን ለወደፊት ነው የምመኝሽ። የልጆቼ እናት እንድትሆኚ ነው የምመኘው። አንቺ ለምን ተስፋ ቆረጥሽብኝ አለኝ። ሲያወራ ከልቡ ነውና ንግግሩ አስለቀሰኝ። እንደዛ አይደለም ቤኪ፣ የተማሪ ነገር አይዘልቅም፣ የሆነ ሰዓት ትረሳኛለህ አልኩት። እኔ እንደማረሳው ባቅም አለምዬን አረሳሽም ልረሳሽም አልችልም፣ ራሴን ብረሳ ራሱ አንቺነትን ያስታውሰኛል እያለ ውስጤን የሚነካ ንግግር ተናገረኝ። አትወጂኝም? እውነትም ንገረኝ ብሎ አይን በአይኔን ተመለከተው። በሰዓቱ አዎ ማለት አልፈለኩም፣ ምክንያቱም እሱም በቀረብኩት ቁጥር ራሴን ማንነቴን ረሳዋለሁ። ያ ማለት እናቴን አስከፋለሁ። በሰዓቱ ለዋሸውም አልፈለኩም ነበር። ስለዚህ በዝምታ ተመለከተኝ። እኔ አንቺ እንደምታስቢያቸው አይነት ወንድ አይደለሁም። የድሮ አመለካከቴን ቀየርሽዋል ያለ ፍቃድሽ ስለሆነ ይቅርታ ብሎ በስሱ ሳመኝ። ከቦን ያልኩት ልቤን ውጋት ነው የተሰማኝ። ከዛ ምን ሆነህ ነው ቤኪ አልኩት። እንደማፈቅርሽ ለመግለጽ ሌላ ተግባር የለኝም አለኝ። ከዛ እንድመልስለት ፍጥጥ ብለው ሲያየኝ ውበቱን ተመለከትኩና በልቤ ተመርጬ አይኑን ሳምኩት። ከዛም አንተን አለመውደድ እንዴት ይቻላል ብዬ ንግግሩን ባጭሩ መለስኩለት። የኔ እናት ብሎ እንደተለመደው አንገት ስር ገብቶ ውሽቅ ብሎ የራሳችን ዓለም ውስጥ ገብተን ሌላውን ነገር ረስተናል። ተቃቅፈም ቁጭ ብለን እያለ በሩ ተንኳኳ። ለምንድን ነው የቆለፋችሁት ሲባል የሚለውን ሳስብ በድንጋጤ የምሆነው ጠፋኝ። ድንጋጤን አየና ቤኪ በተረጋጋ መንፈስ ሆኖ አቀፈኝና ተረጋጊ፣ አናስነካም፣ ቀስ ብለሽ በሩን ክፈቺ፣ ከዛ ምግብ እያበላሽኝ እንደሆነ ተናገሪ፣ አለቀ
ብሎ ነገሩን አቀለለልኝና ተመልሰው አልጋ ውስጥ ገብተው ጥቅልል አለ። እጄን ለማዋረድ ይመስል ይንቀጠቅጣል። ቀስ ብዬ በሩን ከፈትኩት። ፈጣሪ ሲያወጣኝ የመጣችው አለምዬ አይደለችም፣ እህቱና ወንድሞቹ ናቸው። ወንድሜ ቤኪ እያሉ እየተሽቀዳደሙ ሄደው አቀፉት። ወዲያው አለም መጣችና እንዴት ሆነልሽ አለችኝ። ሊበላ ነው፣ እነሱ እንደወጡ ሙሉ ምግቡን ይበላል፣ ከዛም ወደ ቤት ሄዳለሁ አልኳት። ከዛ ልጆቹን ቶሎ አስወጣቻቸውና እዛው መታጠቢያ ክፍል ስላለው ገብቼ እጄን ታጠብኩኝና እያጎረስኩት ምግቡን እንዲበላ አደረኩት። አለምዬ ቁጭ ብላ እያየችኝ ነበር። እሳይ ልጄ ገላገድሽኝ እኮ አልበላም ብሎኝ ጭንቆኝ ነበር አለችኝ። ኧረ አለምዬ ግዴታ አይደል፣ ችግር የለውም አንቺ ስንት ነገር አድርገሽልኛል አልኳት መለሽ። ከዛ ቤኪን አየችውና ሁለቱም ፈገግ አሉ። ከዛ ደንግጬ ቤኪን ተመለከትኩት። ለልጄ የምመኝለትን ሴት ትመስያለሽ አለች አለምዬ ከመሬት ተነስታ። በተናገረችው ንግግር ደንግጬ የራሴ ምራቅ አንቆ እስኪደፋኝ ድረስ ትናለኝ። ቤኪ ቶሎ ውሃ ሰጠኝ ለሱ ከተቀመጠው ላይ። ከዛ ጠጥቼ ተረጋጋሁ። ምን ነው ልጄ አለችኝ። እረ ምንም ትንታ ነው ብዬ ማጉረሴን ቀጠልኩ። ልጄ እንዳንቺ አይነት ሰው ይወዳል አለችኝ። ጠርጥራ ይሆን እንዴ ብዬ እየፈራሁኝ እንዴት አልኳት። በጣም ቆንጆዬ ነሽ እኮ የመስኪ ልዕልት ነሽ። መስኪ እናቴ ስም ነው። በጣም ደርባባ ነሽ፣ ስርዓትም አለሽ። የምታወሪበትን ቦታ ጠንቅቀሽ ታውቂያለሽ። ጎበዝ ተማሪ ነሽ፣ እናትሽን ታግሻለሽ። በዛ ላይ ልጅ አጠር ብላ ጤም ያለች ሴት ነው የሚወደው ይለን ነበር። ተቃራኒ ህይወት ቢኖረን ብሎ ይመኝ ነበር። ከደሃው ህብረተሰብ የወጣች ንጽህናዋን የምትሰብክ ሴት አገባለሁ ይል ነበር አለችኝ። ፊቷ በፈገግታ ተሞልቶ ሙሉ በሙሉ ስለኔ የምታወራ መስሎኝ እየፈራው ነበር። ጥሩ ነው ደስ ይላል ብዬ የመጨረሻ ጉርሻን ጠቅልዬ አፉ ስር ሳደርሰው አይለያቸው ብያለሁ። እኔ መጨረሻቸውን ያሳምረው ብቻ ልጄ እንዳትቆጭብኝ አለችኝ። በእጅ ያስኩትን ምግብ ለቃኩትና ከመቀመጬ ተነስቼ ፎቀቅ ብዬ ቆምኩኝ። አለም ደንግጣ ምግቡን ከልጇ ደረት ላይ አንስታ ሳህኑ ላይ አስቀምጣ በሶፍት እየጠራረገችልኝ ምን ነው ልጄ አለችኝ። እንደዛ ስትል ባሰብኝና አፌን እሺ ከመሬቱ ጋር መፋጠጥ ጀመርኩ። ከዛ ቤት ለመውጣት ተጣድፌ ቶሎ ታጥቤ ተመለስኩኝና ይቅርታ አለም ደህና ምሽ ብዬ ቀና ብዬ ሳላያት እንኳን ለውጣ ስል ቆይ እንጂ የት ልትሄጂ ነው? ደግሞ ተረጋጊ፣ የሚያስደነግጥ ነገር የለም። ቆየሁ ካወቅኩኝ ፍቅራችሁ ፊታችሁ ላይ ያበራል። እኔ ለምን በዚህ እድሜ ብዬ ልካሳችሁ አልችልም። ለእናንተ አሪፍ ነው። እድሜያችሁ እስኪደርስ ትጠናናላችሁ፣ በደንብ መታወቂያ ይሆናችኋል። በዛ ላይ 1 ዓመት ብቻ ነው የሚበልጥሽ። ደስ ይላል። እኔ በፍቃዴ ልጄን ሰጥቼሻለሁ አለችኝ። ይህን ሁሉ ስትናገር ለሰከንድ ራሱ ቀና ብዬ አላየኋትም። በጣም ፈርቼ ነበር። ከዛ ቤኪም ተነስተው ወደ እኔ መጣና እኔ ለእናቴ ተናግሬያለሁ፣ ከሷ መደበቅ አልችልም። የዘመኑ አራዳ ባያት ሳልነግራት ነው ያወቀችብኝ እና የወደፊት ህልሜ እንደሆንሽ ነግሬያታለሁ አለኝ። ከኔ ምላሽ የሚጠብቁ ይመስል ሁለቱም ተክ ብለው ይመለከቱኛል። ከዛ ሁለቱንም አየኋቸውና ምን እንደምል ግራ ቢገባኝ አመሰግናለሁ አልኳት። ሁለቱም ከት ብለው ሳቁና አለምዬ እንደናት አቅፋ ስማኝ ጥላን ወጣች። ለምን ነገርካት ብዬ ጮህኩበት። እግሯ ወጣ እንዳለ እራሷን የተወቀችው ምን ላድርግ አለኝ። እንዴት ልታውቅ ቻለች? እንዴት አልኩት። ድንጋጤው አለቀቀኝ። አንደኛ ስልኬን አይታ፣ ሁለተኛ አንቺ ስመጭ ፊቴ ላይ የሚጨምረው ፈገግታ አይታ፣ በዋናነት ግን ብለው ንግግሩን ቋጨው። በዋናነት ምንድነው ንገረኝ። ስልክህ ምን? ወይኔ ጉዴ፣ እንዴት ነው ፊቷን የማየው አልኩት እየተንተባተብኩኝ። በዋናነት የአንቺ እናት ውሳኔ ብቻ ነው፣ ሌላ ነገር እኛን አይለየንም አለኝ። እናቴ ስትሰማ የምትለኝን ሳስበው ጭንቀት ይባሰብኝና ቤኪ ልወድቅልህ ነው አልኩት። ሴት ልጅ ስትፈራ የምታፈቅረው ሰው ብቻ ነው ሊያረጋጋት የሚችለው ብሎ ከንፈሬን በሱ ነገር አረገኝ። ሌሎች ሰዎች ላይ ባየው ብዙ ነገር ልል የምችለው ልጅ በሱ ሲሆን ድርቅ ብዬ እቀራለሁ። ክብሬን ረሳዋለሁ። እሺ አለምዬ እንዴት አወቀች?
የስልክ መክፈቻ ምንም ሁሉም ነገር ይሆነሻል። በዋናነት ግን እኔ ላሳይሽ ብሎ ወደ መታጠቢያ ክፍል ወሰደኝ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።